አንተ ያመሃል እንዴ? ይሄ ብሎ የነሽ እግዚአብሔር እንዴ ማርያም ሲሪየስ ግን አያምርም። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የዛሬው ሰርፕራይዝ ያበደ ሰርፕራይዝ ነው። ቡራ ትችላለክ፣ እውነት ትችላለክ። ዛሬ ቅመሟ እንግዲህ እስከ መጨረሻ ተደምማ ልታምን ያልቻለችበት ሰርፕራይዝ እኔ ራሱ እንዴት እንደወደድኩት እግዚአብሔር ምስክሬ ነው። በጣም የወደድኩት ቤቱን ሲያምር እውነት እንዴት ደስ እንደሚል እና እንግዲህ ባለፈው ታውቃላችሁ ሀይሚዬ እኔ በአብረኸኝ እንድትኖር ነው የምፈልገው ጥለኸኝ እንዳትሄድ ብለው ነበረ። ወደ ቤቴ እመልሳለሁ ሲላት ማለት ነው። አጅሬው እንግዲህ አጅሬው ቤት ተከራይቶ ቆንጆ ቤት ቪላ ቤት 3 መኝታ ቤት ያለው መኝታ ቤት 3 አለው። ከዛ ፎቅ 1 አለ። ከዛ ደግሞ ምንድነው ያለው ሳሎን ምናምን ብቻ ከበፊቱ ቤታቸው በተለየ መልኩ ራሱን የቻለ ግቢ ያለው ቤት ነው። ቪላ ቤቶች ራሳቸውን የቻሉ ግቢ ያላቸው የሚያምር ቤት እንግዲህ ተከራይቶ እቃዎቹን ወደዛ ወስዶ የሀይሚዬን እቃዎች እንዳለ መኝታ ቤቷን አስተካክሎ ኪችኑን አስተካክሎ ሳሎኑን ተስተካክሎ ፎቶዎች ምናምን ተስተካክለው አስባችሁታል። በቃ ሬዲ የሆነ ቤት በቃ አስገብቶ ሰርፕራይዝ የኔ ቅመም የኔ እናት ብሎ እንግዲህ ሲያሳያት ማመን አቃታት። ሶፋዬን አለች መጀመሪያ ያየችው እንግዲህ ሳሎን ነው። ሶፋዬን አምጥተኸው ነው ወይ አለች። እንደገና ደግሞ ይሄማ በቃ ተመሳሳይ ሶፋ እንደኔ ገዝተው ሰው ቤት ነው ያመጣኛለች ማለት ነው። ማመን አቅቷታል። በቃ አይገርምም? እናማ መኝታ ቤቷ ከወሰዳት በኋላ ነው ያመነችው። መኝታ ቤቷን ሲያሳያት አልጋዋን ስታይ ምናምን ኮስሜቲክስ እቃዎቿን ቅብር ጥሶ ስታይ አመነች ማለት ነው። ተደስታለች። ሀይሚዬ የኔ ጨረቃ እንኳን ደስ አለሽ። እናንተ እኮ ፍቅር የሆናችሁ ልጆች ናቸው። ፍቅር ለሆነ ሰው ፍቅር ይገባዋል። በዛ ላይ ቡራ ደግሞ ሴት ልጅ እንዴት መንከባከብ እንደሚችል የኔ እናት ይላል፣ የኔ ቅመም ይላል፣ የኔ ሁሉ ነገር ይላል። አንቺን ለማስደሰት የማላደርገው ነገር የለም ይላል። ምንም አይለው ነገር አለ። የእውነት እኔ ግን ቤታቸውን ጸድ አያምርም? እኔ በጣም ነው የወደድኩት። እኔ እንደዚህ አይነት ግቢ እንዲኖረኝ ነው የምፈልገው። በነገራችን ላይ ጽድት ያለ በቃ ግቢው ሰፋ ያለ ፎቅና ምድር ቤት አምላኬ ሆይ እማገባው ባል ካለው እንጂ የኔ ቤት እኮ ትንሽዬ ናት፣ በጣም ትንሽ ናት የኔ ቤት። ምን ፎቅና ምድር? አይ አንተ ምን ይሳንሃል? ይኖረኛል። እኔ ተስፋ አልቆርጥም። እኔ ስመኝ በትልቁ ነው የምመኘው፣ ትንሽ እያልመኝም በትልቁ በሰፊው ነው የምመኘው እና ሁላችንም ይኖረናል ብዬ አስባለሁ። እና ቡራም ጥሩ ምኞት ተመኝቷል። እዚህ ቤት ውስጥ ልጆች የምናፈራበት ቤት ያድርግልን ብሏል። እውነት ነው። እውነት በፍቅር በሰላም በደስታ በአንድነት አንቺ ትብሽ አንተ ትብስ ተባብላችሁ የምትኖሩበት 4 ልጆች የሚፈጠሩበት እኔ በኪራይ ቤት ሳይሆን በራሳችሁ ቤት በቅርብ የራሳችሁን ቤት ገዝታችሁ ይህን የመሰለ ቤት ነው የምመኝላችሁ፣ ሰፋ አድርጌ ማለት ነው። ግን የሰውን ቤት እንደ ራስ ቤት ስለሚታሰብ ብራችሁን ከፍላችሁ እስካላችሁበት ድረስ ያው የራስ ቤት ነው የሚባለው እና ጥሩ ምኞትም እመኝላችኋለሁ። በተለይ ደግሞ የራሳችሁን ቤት ገዝታችሁ ከዚህ የበለጠ ደስታ እንድታገኙ። አንደኛው ክላስ እንግዲህ ሰውየውን አልነግራችሁም ብሏል። አልነግራችሁም ሰርፕራይዝ የምትሆኑት እኔ ግን ይመስለኛል ጋይስ ፍፄ ይመስለኛል ሳስበው ከፍፄ ጋር አብረው ሊኖሩ ያሰቡ ይመስለኛል። መቼም ፍፄ ነው የሚሆነው። ሙቤ አልላችሁ፣ ሙቤ ጠፍቷል። የለም ሙቤ ወይ ፍፄ ነው ወይም ደግሞ ካሜራማኑ ነው። ፍፄ ነው እና እሱም ሰርፕራይዝ ነው የምትደረጉት ብለዋል። እውነት በጣም ነው ደስ የሚለው። ሁሌም እንደዚህ እምር ብሎባችሁ እንደዚህ ፍክት ብላችሁ ኑልን። እኔ ዛሬ
አይመጡም ብዬ ተስፋ ቆርጬ ነበረ። ምክንያቱም ሰዓት አለፋ። ሰዓት ስላለፈ እነሱ ሻርፕ 12 ሰዓት ነው የሚለቁት። አንዳንድ ጊዜ ተኩልም ሊለቁ ይችላሉ። ዛሬ ግን በጣም አምሽተው ነው። ምክንያቱም ያው ቤት ማስተካከል አለ፣ ብዙ ነገር አለ። ያ ነገር ስለያዛቸው ነው። እና እኔ ደስ ብሎኛል በቃ ዛሬ በተለይ ሰርፕራይዙ ቡራ በጣም ጎበዝ ነክ። በነገራችን ላይ ቤት ዲዛይን አደራረግህ ምናምን ምርጥ ነው። ገና ምን አይታችሁ ብሏል። ገና ብዙ ነገር የሚጎለው ነገር አለ፣ የሚሞላ ነገሮች ቤት ውስጥ ብሏል። እንግዲህ አንዳንድ ባዞች ያስፈልጋሉ፣ የአበባ ማስቀመጫ በየኮሊደሩ ላይ የሚቀመጡ ሳሎን ውስጥ በቃ ገና አሳብደዋለሁ ብሏል። በቃ ምርጥ አድርጌ እና የሀይሚዬም መኝታ ቤት በጣም ያምራል። በዛ ላይ የእመቤታችን ስዕል አድኖ የገብርኤል ነው የሚካኤል አይቻለሁ። በጣም ያምራል። ሰፊ ነው። እንደውም የቡራ መኝታ ቤት ትንሽ ጠበብ ትላለች መሰለኛ። እና ቆንጆ አድርገው ነው አዘጋጅተው እንግዲህ ያስደስቷት ማለት ነው። ሀይሚዬ እንኳን ደስ አለሽ። ጥንቸሎቿም እዛው ቆንጆ ቦታ ላይ ተቀምጠውላታል። በጣም የተደሰተችው በቃ እኔ እንደ ዛሬው ራሱ ተደስታለች። እንደ ሀይሚ ባለፈው የቀለበቱ ቀን ተደስታለች። ዛሬ እንደውም ከቀለበቱም ደግሞ በላይ ያስደስቷታል። በቃ ፍልቅልቅልቅልቅ ማመን አቅቷት ሁሉ እኔማ ሳቄ የመጣው ምን ጋር እንደሆነ ታውቃላችሁ? ልክ ግቢውን ከፍተው እየገቡ እያለ በሩን እንክፈተው ሲላት ተመልሳ ስትወርድ እኔ ሰው ቤት አልገባም ብላ ማለት ነው። እሱ ፓርት በጣም ነው ያሳቀኝና ያው እንግዲህ ግር ይላል እኮ አንዳንድ ጊዜ ሁሌም ፕራንክም ስላለ መጠራጠርም አለ። የእሷ ቤት አይደለም ነው የሚለው ነገር ማለት ነው። እና መቼም ጥለኸኝ እንደማትሄድ ተስፋ አደርጋለሁ እዚህ ቤት ውስጥ አለች ማለት ነው። ፈርታለች። በጣም ነው የፈራችው። ደስታውም ፍርሃቱም ተቀላቅሎባታል ማለት ነው። እና እውነት በጣም ደስ ይላል፣ ያምራል። ኪችኑ ራሱ ጽድት ያለ እንዴት እንደሚያምር ኪችኑ አይታችሁታል? በጣም ነው የሚያምረው ኪችኑ። እኔ ደስ ይለኛል እንደዚህ አይነት ቤት በቃ በጣም ነው የምወደው። በተለይ ግቢ ያለው አሁን ግቢያቸው ውስጥ ዘና ፈታ ማለት ይችላሉ። ቡና አፍልተው ፈንድሻ ከፈለጉ ፎቅ እኔም እንደ ብሩኬ መንተባተብ ጀመርኩ። ፎቅ ከፈለጉ ደግሞ ግቢ ውስጥ በቃ ዘና የምን ከዚህ በኋላ አስፋልት የለም ከዚህ በኋላ ከስንት አንድ ነው አስፋልት ላይ የሚቆሙት። እና እንደዛ ነው። ምርጥ ሰርፕራይዝ ነው ያደረካት ቡራ። ትችላለክ፣ በጣም ጎበዝ ነክ፣ ጀግና ነክ። ሀይሚዬ ደግሞ በጣም እድለኛ ነሽ ይህንን የመሰለ ባል በማግኘትሽ። እውነት ፈጣሪሽ ሊታመሰግኝ ይገባል። ቡራም እንደዛው። ሁለታችሁም እድለኞች ናቸው በመገናኘታችሁ። ሁሌም የምለው ነገር ነው። ከዚህ በላይ እንድትደሰቱ ምኞቴ ነው። እና ውዶቼ፣ ማሮቼ፣ ፍቅሮቼ ትላለች ሀቢባ። እና በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ባይ ባይ ብያችኋለሁ።